ከነጨራሹም በቃ እቃዋን ኮተቷን ሰብስባልኝ እንድትወጣ ነው የምፈልገው። ቦታ ብቻ አላውቅም ግን ያው እነዚህ በኋላ ስለዚህ ሌላ ቤት ለምን እከራያለሁ? ሁለተኛ ሚስቴን እንግዲህ ሌላ ቦታ ተከራይቼ ዝባዝንኬ ነገራቶችን ከማንዛዛ እዚህ የተሟላ ቤት እዚህ መታ እንድትኖር አደርጋለሁ። ይሄ ማጣሚው ግን ያው ነይና ቃሱ ሰጃክኛ ሊያግዘኝ ደወልኩለት መጣ። እቺ የምንቆት አልፈለኩም። ለብቻሽን ነው ያለው። ለምን አልፈለኩም? ካልፈለኩ አንቺ ሲጀመር ማለት ነው ካልፈለኩ ልጅሽንማ ጫፎን እንደዚህ ያስፈልጋል እና ይሆናል። ከአሁን በኋላ ሌላ ሁለተኛ እናት ይመጣላታል ትኖራለች አብራት። ስለዚህ በጣም ባይምሮዬ አሁን ትላንትና በጣም ብዙ ነገር እያሰብኩኝ ነበረ። ስለዚህ ፎዙን ደውዬ ጠርቻታለሁ ቤት እንድትመጣ እዚህ። ምክንያቱም የሁሉ ዕቃ የሷ ነው፣ ምንም አይሰራም እሷ ከሌለች። እንግዲህ ፎዚ ሁለተኛ ሚስት አልፈቅድለትም ስትል ውጪ ከቤት ብሎ አባረራት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ያው እንግዲህ ሌሎቹ ላይ እየነፈሰ ያለው ንፋስ እነሱ ጋር በበር ስር ገባ መሰለኝ ቶፊቅና ፎዚ ስር ፎዚ ላይ ያው በበር ስር ገብቶ በበር ሉጣ እያለ ነው። እና አንዳንድ ጊዜ ሶሻል ሚዲያ ተጠቃሚ የሆኑ ሰዎች ማለት ነው በቃ የሆነ ከሌሎቹ የተለየ መሆን ይፈልጋሉ። አሁን እንግዲህ ይሄ ልጅ ምንድነው የሚመስለኝ በዚህ እድሜ ሁለተኛ ሚስት ከአንደበቱ ራሱ ሲያወጣው አልከበደውም። በቤት ከራይ ቁጭ ብሎ ማለት ነው። የሰው ልጅ በዱንያ ተብቃቅጦ በኢማኑ ተብቃቅጦ ነው ሁለተኛ ሚስት የሚያስበው ማለት ነው። አንተ ገና ቤት ከራይ ውጣ አትውጣ አባላለሁ እያልክ የሰቀቀን ኑሮ እየኖርክ ሁለተኛ ሚስት ማሰብክ ምን አጎደለችብክ? አንደኛ እድሜዋ ገና ወጣት አንድ ፍሬ ልጅ ናት። ገና አንድ ልጅ ነው የወለዳችሁት። ገና ወደ ሶሻል ሚዲያ ገና 20 ምናምን ሺህ ነው እንግዲህ ያላችሁ ሰብስክራይቡ ማለት ነው። እንግዲህ አንተ ያሰብከው ምንድነው? በህይወት ላይ አደጋ እንደሚያመጣብክ አላቅም። በሶሻል ሚዲያ ላይ አደገኛ ሆናለሁ ብለክ አላህ ደግሞ ህይወትክ ላይ አደጋ እንዳያመጣ ማለት ነው። ሰላም ህይወት እየኖርክ ለምን ሰላም ህይወት አላህ ሰጠኝ ብለክ ነው ይሄንን ሰይጣን አመተ ትዳር ውስጥ የከተትከው ማለት ነው። የሰይጣን አተሳሰብ ማለት ነው። ሱብሃንአላህ አላህ ደግሞ የማይቋረጠውን በላ አስገባብ ማለት ነው። አልሐምዱሊላህ ረብል ዓለሚን በፊት ካላችሁ አሁን ላይ የተሻላችሁ ኑሮ እየኖራችሁ ነው። ደስተኛ ናችሁ። በጣም ጥሩ ሚስት ነው ያለህ። ስታወራ እንኳን ድምጿ የማይሰማ ረጋ ያለች ደስ የምትል ምንም የሚያንሳት ነገር የለም። አንተ ሁለተኛ ሚስት እቺ ላይ የምታስበው ማለት አንተ ሁለተኛ ሚስት ያሰብከው ለምን እንደሆነ ታውቃለህ? እንግዲህ ቻናሌ እየተንቀሳቀሰልኝ አይደለም። ከሌሎቹ ወጣ ያለ ነው ይሄ ነገር። እኔ መጀመሪያው ልሆን እችላለሁ። በእድሜም ትንሽ ነኝ። በእኔ እድሜ ላይ ሁለተኛ ሚስት ያገባ ሰው የለምና ሁለት ሚስት አገባለሁ። ያቺ ጋርም እቺ ጋርም ሶሻል ሚዲያ ላይ ትኩረት እፈጥራለሁ። ይሄ ለብቻ ጨለማ ቤት ውስጥ ቁጭ ብለ ያሰብከው አስተሳሰብ ይሄ ንፍዝና ማለት ነው። ከዛ እዛች ጋርም ትሸቅላለህ፣ እዚች ጋርም ትሸቅላለህ። ሶሻል ሚዲያ ላይ ትኩረት ትፈጥራለህ። ከዛ በኋላ ቪዲዮ ቫይራል ይወጣል ማለት ነው። ያን ያሰብከው ቁጭ ብለ አስበክ ይሄንን አይዲያ ዘመጣህ ማለት ነው እንጂ በዚህ እድሜክ ምንም በእድሜክ እንኳን የሆነ ተሳስተህ እንኳን ከእድሜክ በላይ እንኳን ሚስት ብታገባ ያው ፍቅር ውር ነው እንደሚባለው። አላገባህም፣ አላደረከውም። ደስ የምትል አንተ ብትተዋት አንተ ስር እያለች እንኳን ሌላ ወንዶች የሚመኛት እድሜ ላይ ያለች ሴት ነው አንድ ፍሬ ሕፃን የሆነች ሚስት ያገባኸው ማለት ነው። የምታምር የምታሳሳ ማለት ነው። ፊቷ ራሱ ሕፃን ልጅ የሚመስል እቺ ላይ አሁን ሁለተኛ ሚስት ደርባህ ልታቃጥለ ያለ እድሜዋ ልደፋት ነው። እሷም እንኳን ትታለ ወጣች። ነይና ቃሽን ሰብስበሽ ውጪ። እኔ በቃ ይሄም ጥሩ አጋጣሚ ነው። ወላሂ ይሄ ጥሩ አጋጣሚ ነው። እንኳን ወጣች እቃዋን ሰብስባ ትወጣለች። እኔ እሷን የሚያስታውሰኝን አልፈልግም። ጌጣጌጦቿንም አልፈልግም። እሷን የሚያስታውሰኝ ነገር አልፈልግም። ከዛ እዛ መታ ኮተቷን እዛ ለኝ ትውጣ። ከዛ በኋላ እኔ ሁለተኛ ሚስት አግብቼ ሌላ ቤት ለምን እከራያለሁ? ሌላ እቃ ለምን እገዛለሁ? እዚሁ ቤት ውስጥ አገባለሁ። እንደምታወራው የሚቀል ቢሆን በጣም ደስ ይል ነበር። ግን አምሮ ይተዋል ማለት ነው። ሴትን ልጅ መርገጥ፣ ሴትን ልጅ መጨቆን ድሮ ነው የቀረው። አሁን ላይ የለም እሱ። አላህ ደግሞ ጥሎላት አሞን ጥሎላታል። ማሻአላ ይሄ ልጅ ለሴቶች ያለው ቦታ ወላሂ ያለውን ኢነርጂ ተጠቅሞ ነው ከሴቶች ጎን የሚቆመው ማለት ነው። አላህ ይጨምርልህ። ወላሂ በሚጠራ ቦታ ላይ ሮጦ ሂዶ ተገኝቶ መከታም ይሆንላቸው ማለት ነው። በቃ ሰባዊነት ያለው ደስ የሚል ብዙ ነገር እየተሰደበ ብዙ ነገር የሰው ትዳር ውስጥ አልገባ እሱ አገባለሁ አለ። እሱ አልፈቅድም አልፈልግም እኔ
እሷ አሁን ካለችበት ህይወት ላይ ሰርታ ነገ የተሻለ ህይወት መኖር፣ ከቤት ክራይ መውጣት፣ ልጆችንም ጨምራ ወልዳ ደስ ያለ ህይወት መኖር ነው የምትፈልገው እንጂ እንዳንተ በቤት ክራይ ቁጭ ብሎ የሴት ጫንቃ ላይ ቁጭ ብሎ እዛም መታ እዚህም መታ እያለ የሚኖሩ ሴቶች የሉም። የምትመጣዋ ሴትስ ራሱ ምን አይነት ጭፍን አተሳሰቧ የተደፈነ ነው። ነገስ አንቺ ላይ አለመደረቡን እርግጠኛ ነሽ? ነገም እኮ አንቺ ላይ ይደርባል። ይሄን አታውቂም? መጀመሪያ ላይ የመጀመሪያዋ ሴት ወንዱን ካልቆነጠጠችው የምትመጣዋ ሴት እኮ ልቆነጠጠው አትችልም። መጀመሪያ እናንተ አቋማችሁ ማሳየት ያለባችሁ መጀመሪያ ላይ ነው። አስቡ። ሱመያ ዛሬ ምንድን ነው ሰይድ ዋጋ እያስከፈለች ያለችው? በትክክለኛው መንገድ ስላልሄደ ነው። በትክክለኛው መንገድ ብሄር ኑሮ ዛሬ ይህን ሁሉ ዋጋ አይከፍልም ነበረ ማለት ነው። አሁን ይሄኛው ልጅ እንደው ሱብሃንአላህ እንደው ተከየሉ እንደው በዚህ እድሜው የፈለገ እንደው ሀብታም ቢሆን 3-4 መኪና 3-4 ቤት ቢኖረው በዚህ እድሜው እንደው ትዳር የሚመኝ ነው? ሁለተኛ ትዳር ሰው እኮ ምክንያት አለው። ሁለተኛ ትዳር ለሚያገባበት ምክንያት ይኖረዋል። ምክንያታዊ ሲሆን ነው። አንደኛ አንተ ገና ቢያንስ 20ዎቹ ውስጥ ነክ ያለኸው እድሜክ እርግጠኛ ነኝ። እሷም እንደዛ ማለት ነው። አሁን አንተ በ20ዎቹ ውስጥ እድሜ ውስጥ አንተ ሁለተኛ ሚስት የምትመኘው እቺ ጨቅላ ሕፃን ልጅ አታሳዝንህም? ከእናቷ ነጥለሃት ልቧ እየተሰበረ ነው እናቲቱ ከቤት የወጣችው ማለት ነው። በዚህ እድሜ ደህና የምንኖረው ሳቅ የሆነ ቤትክን ፈገግታ የሆነ ቤትክን በባዶ በጨለማ ስታስቀምጠው አይከብድም? እንዴት ነው ወንድ ልጅ ሴትን እቃዋን አዘጋጅቶ ነይ እቃሽን ውሰጂ ብሎ ከቤት አባሮ የሚያስወጣና ራሱ የሚቀመጠው? እኔ የመጀመሪያ ወንድ አንተ ነህ። ወላሂ ወንድ ልጅ ታግሶ በነገሮች ሁሉ አስቦ የሚወስን እንጂ እንዳንተ አይነት እንትን ውሳኔ ክራሱ የጅል ውሳኔ አለማወቅ ክራሱ። እኔ ቤተሰብ የላችሁም? ሌሎቹ ላይ የሚታየው በላ ለምን እኔ ቤት አልገባም? አሁን እኮ ምንድነው ሌላዎቹ ማለት እንግዲህ እያያችሁ ነው። ብዙ ሰዎች እነ ጽጌንም እያያችሁ ነው፣ እነ ሩታንም እያያችሁ ነው። ብዙ ልጆች አሉ ሶሻል ሚዲያ ላይ። እኔ ለእናንተ አልነግራቸውም። እነሱ እንግዲህ በትዳራቸው ላይ ምንድነው ፍቅረኛ ተብሎ ትዳር ተብሎ እየተጨመላለቀ ያለው